እንደ ዘመርኩት ነው ኑሮዬ በልስኪ ታይ ወጀቡ ቢበዛ ቢያይልም ቢገፋኝ አልወድቅም ቢገፋኝ አልወድቅም። ተስፋ ይቁረጥ ጠላት የገፋችሁ ተስፋ ይቁረጥ። ያስጨነቀሽ ተስፋ ይቁረጥ። በማስተዋል የተቀመጣችሁ ቁሙና ለራላባሻ ተካላዲያስ እንደ ዘመርኩት ነው ኑሮዬ ይበል። እንደ ዘመርኩት ነው ሕይወቴ፣ እንደ ዘመርኩት ነው ፍጻሜ፣ እንደ ዘመርኩት ነው አገልግሎቴ፣ እንደ ዘመርኩት ነው የሕይወቴ መንገድ፣ ኑሮዬ፣ ቤተሰቤ፣ ጤናዬ በተአምራት አምላክ ተአምራትን እየተቀበለ ይቀጥላል የሚል የገባው ብቻ እጆቹን ሁለት እጆቹን ከፍ ያርግና እንደ ዘመርኩት ነው ኑሮዬ መሰረቴ ሆኗል ጌታዬ። ወጀቡ ቢበዛ ቢያይልም ቢገፋኝ አልወድቅም ቢገፋኝ አልወድቅም ቢገፋኝ አልወድቅም። ማን ስለያዘሽ ጌታ ቢገፋኝ አልወድቅም። ንገረው ለጠላትህ ቢገፋኝ አልወድቅም። እረጋጋለሁ አንተ ካልክማ ልቤ ሰምቶታል ቃልህን ጌታ። እረጋጋለሁ አንተ ካልክማ ልቤው ሰምቶሃል ቃልህን ጌታ። ክብር ይሁን፣ ብዙ ክብር፣ ብዙ እልልታ፣ ብዙ ጭብጨባ። ሃሌሉያ ሃሌሉያ። እኔ ልጸልይ ዛሬ። እጆቻችሁን ከፍ አድርጉና በጌታ በኢየሱስም የዘመራችሁት የተአምራት ቅባትና መንፈስ በሕይወታችሁ ላይ፣ በቤታችሁ ላይ፣ በአገልግሎታችሁ ላይ፣ በጤናችሁ ላይ አሁን ይሁንልኝ ያላችሁት የተአምራት አምላክ መገለጥ አሁን በኢየሱስም ያገኛችሁ። በሕይወታችሁ ላይ ይሆን። የታመማችሁ የፈውስ ተአምራታችሁን ተቀበሉ። በሕይወታችሁ ውስጥ ሰልፍ የበዛ አሁን የድል ተአምራት ይሁንላችሁ። በሕይወታችሁ ውስጥ ስጋት፣ የጠላት ድምፅ ብዛት ያደከማችሁ አሁን በኢየሱስ ስም ምድረ በዳውን በሚያናውጥ በእግዚአብሔር ድምፅ የጠላቶቻችሁ ድምፅ የተቆረጠ ይሆን። የክፉ ድምፅ የተቆረጠ ይሆን። የበሽታ ኃይል የተነቃቀለ ይሆን። የጨለማ ጉልበት የተመታ ይሆን። ኃያል የሆነ ኃይል በሕይወታችሁ ላይ ይምጣ። እንደገና የሚያስነሳ አዲስ ምዕራፍ የሚከፍት አዲስ ምዕራፍ የሚከፍት አዲስ ምዕራፍ የሚከፍት የእግዚአብሔር ቅባትና ጉብኝት ያገኛችሁ። እስኪ አንድ ሰው ጮሆ አዲስ ምዕራፍ ይሆናል ይበል። የአዲስ ምዕራፍ ከጭንቀት ወደ ጭንቀት ሳይሆን ከጭንቀት ወደ እረፍት ነው። አዲስ ምዕራፍ ይሆናል በሉ እስኪ። ያ አዲስ ምዕራፍ ከሐዘን ወደ ሐዘን ሳይሆን ከሐዘን ወደ ደስታ ይሆናል። አዲስ ምዕራፍ ይበል አንድ የሚያምን ሰው። ይሄ አዲስ ምዕራፍ ከበሽታ ወደ በሽታ፣ ከችግር ወደ ችግር ሳይሆን ከበሽታ ወደ ፈውስ፣ ከችግር ወደ ብዙ ፍሬያማነትና ደስታ መቀየር ይሆናል። አንድ ሰው አዲስ ምዕራፍ ይሆንልኛል ይበል። ይሄ አዲስ ምዕራፍ ከማነስ ወደ መብዛት በኢየሱስም፣ ይሄ አዲስ ምዕራፍ ከውድቀት ወደ መነሳት፣ ይሄ አዲስ ምዕራፍ ከውርደት ወደ ክብር፣ ይሄ አዲስ ምዕራፍ ከሞገሰቢስነት ወደ ሞገሳምነት በኢየሱስም መቀየር ሆነ። የሚቀጥለው ምዕራፋችሁ በክብር ተከፈተ። የሚቀጥለው ምዕራፋችሁ በክብር ተከፈተ። እኔ ይህን ትንቢታዊ አዋጅ በሕይወታችሁ ላይ ላውጅ። ያደከማችሁ ምዕራፍ በኢየሱስ ስም ተቀየረ። ያደከማችሁ ምዕራፍ በኢየሱስ ስም ተቀየረ። የደከማችሁበት የሰለቻችሁ ምዕራፍ ለማን ነው ይሄንን ጸሎት የምጸልየው? ማን ነው ይሄን ጸሎት የሚፈልገው ሰው? ለሃርቲያክሳ ተዘጋጅቶ የመጣ ዝም ብሎ ጉባኤ ለመካፈል ሳይሆን፣ ቃል ሰምቶ ለመውጣት ዘምሮ ለመውጣት ሳይሆን፣ አይቶ ለመሄድ ሳይሆን፣
ምዕራፉን ለማስቀየር የመጣ የሚያምን አንድ ሰው ያስፈልገናል። እጆቹን ያንሳልኝና ከኔ ጋር እንደዚህ ይበል፣ አዲስ ምዕራፍ ይሆንልኛል ይበል። አዲስ ምዕራፍ ሆኖልኛል በሉ እስኪ። አሮጌው ነገር ከህይወታችሁ ላይ የተጠረገ ይሆን። አሮጌው ነገር ከቤተ ክርስቲያን ይጠረግ። አሮጌው ነገር ከአገልጋዮች ይጠረግ። አሮጌው ነገር ከእያንዳንዱ ነፍስ ላይ ይጠረግ። አሮጌው ነገር ከእያንዳንዱ አይምሮ ላይ ይጠረግ። አሮጌው ነገር ፈጽሞ ከህይወታችን፣ ከመንገዳችን፣ ከአስተሳሰባችን፣ ከእይታችን፣ ከልምምዳችን ላይ አሁን እስኪ አንድ ሰው አሜን ይበለ። የተጠረገ ይሆን። ጌታ እንደዚህ ብሎኛል፣ ያደከማችሁ ምዕራፍ ይዘጋል። ኔርዳካማሶባ ድክም ያላችሁበት ምዕራፍ ልንገራችሁ። እኔ ልክ የብዙ ሰዎች መዝገብ እንደ መጽሐፍ ሲገለጥ እያየው ነው የምጸልየው እና አንዳንዱ እጅግ ጥቁር ነው ፔጁ፣ አንዳንዱ እጅግ ቆሻሻ ነው፣ አንዳንዱ ጭራሽ የማይነበብ ነው የተቸከቸከ፣ አንዳንዱ መልኩ እጅግ በብዙ አይነት በማይታወቅ አብስትራክት በሆኑ ይሄ ከለሮች የተሞላ ነው። ነገር ግን ሲገለጥ አይቼዋለሁ። የምታነበውና የምታውቀው የህይወት ምዕራፍ ይሆንልሃል። የጠላችሁትን ዳግመኛ የማታዩት ሰዎች አላችሁ። የሰለቻችሁን ዳግመኛ አታገኙትም። ስሙኝ፣ 430 ዓመት የነበረውን የህይወት ምዕራፋቸውን ጨረስን ብለው ልክ ሊወጡ ሲሉ ፈርዖን መልሶ መጣ ሊከልሳቸው ወደ አሮጌው ምዕራፍ። ታውቃላችሁ የሰራዊት ጌታ እግዚአብሔር ምን እንዳለ? ዛሬ የምታዩአቸውን እነዚህን ግብፃውያንን ያ የትናንት ምዕራፋችሁን ማለቱ ነው። ያ የበላችሁን፣ ያ ያደከማችሁ፣ ያ በህይወታችሁ ውስጥ ረጅም ዘመን የፈለገውን ያደረገው ከዚህ በኋላ አታዩትማል። ወዳሲያ ካባስ ከኪዳን በታች ያረጋችሁ፣ ከቃሉ በታች ያረጋችሁ፣ ኪዳን እንደሌለው ሰው፣ አምላክ እንደሌለው ሰው ያደረጋችሁ፣ አሁን እየተከተለ የመጣው ዳግመኛ አታየውም ይቀበራል። ዳግመኛ አታዩም ይቀበራል። አንዳንዶቻችሁ ምናልባት በህይወታችሁ ውስጥ ሰምታችሁ ይሆናል ብዙ ነገር፣ ግን ይሄው ያየሁት እያላችሁ ይሆናል። ይሄው ዛሬ ያየሁት፣ ይሄውና ትናንትና እኮ አየሁት ተግዳሮቱ። ያደከመኝን ነገር ጠዋት አይቼዋለሁ፣ ዛሬ ማታ አይቼዋለሁ፣ ስመጣ አይቼዋለሁ የምትሉ እንደዚህ በሉና ቀኝ እጄን አንሳና ዛሬም አሁንም እያየሁት ያለው ፈርዖን አሮጌው ምዕራፌ፣ ችግሬ አሮጌው ምዕራፌ፣ በሽታ አሮጌው ምዕራፍ፣ ጭንቀት አሮጌው ምዕራፍ፣ ማጣት አሮጌው ምዕራፍ ከዛሬ በኋላ የሚያምን ሰው ዳግም ያላየውም ይበል። ዳግም ያላየውም በልናጨው። ዛሬ የምታዩአቸውን እነዚህን ግብፃውያንን አለ እያዩት እኮ ነው የምታዩአቸውን አለ። አዎ እነዚህ በሰረገላ በሚበልጥ ኃይል የመጡትን፣ በፈረስ የመጡትን፣ የማትችሉትን የምትፈሯቸው፣ ትናንትና የገዟችሁ አሁንም አጠገባችሁ ጋር የደረሱት፣ ስልካችሁ ውስጥ የገቡ አዎ ቴክስት ውስጥ የገባ አስፈሪ ነገር ዳግመኛ አታየው። ዛሬ በኢየሱስ ስም እናገራለሁ፣ የተቀበሩ ይሆኑ፣ የተቀበሩ ይሆኑ። አሜን የሚል ሰው ጮሆ በእልልታ በጭብጨባ ለጌታ ክብር ያምጣና ይውሰድ። ጂሰስ አጠገባችሁ ያለውን አንድ ሁለት ሰው አየት አድርጉና እንደዚህ በሉት፣ እግዚአብሔር አምላክ
ስታየው የኖርከውን አያስደግምህም፣ አዲስ ክብር ግን ያሳይሃል በሉት። ቀይ ባህር ሲከፈል ታያለህ፣ መሻገሪያ መንገድ ታያለህ በሉት። ማምለጫውን እሱ ሰርቶ ያሳይሃል በሉት። በሰራሃው ሳይሆን በሉት፣ በከፈተልህ ትሄዳለህ በሉት። እግዚአብሔር ሁሌ አዲስ ምዕራፍ ሲከፍትላችሁ የሚታወቅ መንገድ አይደለም። ከዚህ በፊት የማታውቁትን መንገድ በተአምራት ይከፍታል። ማንም ባላለፈበት ታልፋለህ በሉት ባካችሁ። አንድ ሰው ሄይ እንደ ትንቢት ተናጋሪ ተናገር። አንተ በደንብ ነቅነቅ አድርገውና በቀይ ባህር ማን አልፏል? አባቶችህ ኖ፣ የእምነት ጀግኖች ኖ። አንተ ደካማው ታልፍበታለህ። ብዙ ስልጣን ያላቸው አላለፉ፣ ብዙ ስም ያላቸው አላለፉ። እኔ ልናገር ለራሴም ለቤተ ክርስቲያንም ለእያንዳንዳችሁም ላውጅ፣ ማንም ያላለፈበትን አዲስ የተአምራት መንገድ እግዚአብሔር ይከፍትና ያሳልፈናል። እንደዛ እኮ ነው የሚያደርገው። ቀይ ባህር ለማን ተከፈለ? ለምታውቀው ጀግና። ለአብርሃም አልተከፈተም፣ ለይስሐቅ አልተከፈተም፣ ለያዕቆብ አልተከፈተም። በእግር ነው እየኳተኑ የገቡት እነ ዮሴፍ። እግዚአብሔር ግን መውጫህን እንደ መግቢያ አይደለም የሚያደርገው፣ መውጫህን የክብር ያደርገዋል። በመገዛት የገባህበትን በተአምራት እየገዛ ትወጣለህ። ለሆኑ ሰዎች እግዚአብሔር አዳዲስ መንገድን ሲያደርግላቸው ነው አይቻል። እኔ ለራሴም አሜን ብዬ ወስጄዋለሁ። ለቤተ ክርስቲያን አሜን ብዬ ወስጄዋለሁ። ለምድራችን አሜን ብዬ ወስጄዋለሁ። ይሄንን በቀጥታ ለምትከታተሉ በዓለም ላይ ላላችሁ ወገኖች አሜን በሉና ውሰዶት። እግዚአብሔር አምላክ ካንተ በፊት የነበሩ እጅግ በብዙ ስም፣ በብዙ ቅባት፣ በብዙ ኃይል፣ በብዙ ስልጣን የሚታወቁ ሰዎች ያላገኙትን እድል ለአንተ ይከፍታል። እስኪ የፈርዖን ምዕራፍ ተዘጋ በሉ፣ የተአምራት ምዕራፍ ተከፈተ በሉ። እኔ ልጸልይ በኢየሱስ ስም። እጆቻችሁን መሬቱ ላይ ስትፈልጉ አድርጉና አንድ ጊዜ ጸልዩ። የቆምኩበት ስፍራ ሁሉ ተአምራትን ይሰጠኛል በሉ። የረገጥኩት ቦታ ሁሉ ምድሬ ተአምራትን ትሰጠኛለች። ቀይ ባህር የተዘጋ በር ሳይሆን ተአምራትን የሚያሳየኝ በር ሆኖ ይታየኛል። ችግሮቻችሁ፣ ተግዳሮቶች ከዛሬ ቀን በኋላ በኢየሱስ ስም የተአምራት መገለጫ ይሆናሉ። በኢየሱስ ስም የክብር መገለጫ ይሆናል። በኢየሱስ ስም አዲስ እርምጃ እጀምራለሁ። እግሮቼ ተአምራትን ከዚህ በኋላ ይለማመዳሉ። ማንም ባልሄደበት ሊያስኬደኝ የመጣ እግዚአብሔር አዲስ ምዕራፍ ከፈተ። አዲስ ምዕራፍ፣ ኢኮኖሚካል አዲስ ምዕራፍ፣ ስፒሪቹዋል አዲስ ምዕራፍ፣ ሜንታል አዲስ ምዕራፍ፣ ፊዚካል አዲስ ምዕራፍ፣ በኢየሱስም ሚኒስትሪያል አዲስ ምዕራፍ ዛሬ በኢየሱስም ተከፈተ። በቤተሰባችሁ ላይ፣ በቤታችሁ ላይ፣ በልጆቻችሁ ላይ፣ በስራችሁ ላይ፣ በአገልግሎታችሁ ላይ፣ በቢዝነሳችሁ ላይ፣ በፋይናንሳችን ላይ አዲስ ምዕራፍ ዛሬ ተከፈተ። በኢየሱስ ስም አንድ ሰው አሜን ብሎ ይውሰደው። ለጌታ ክብር ይሁን።